وإني لغفار لمن تاب وآمن توبة أدركو عندهم لما نسوا أني مهرة سفي أملاكنا إني يالنو قتلوا دقمو وعمل صالحا ملكام سرانم لسرعان ታዛዥነት ኃጢአትን ያስወግዳል መልካም ስራ ኃጢአትን ያጠፋል ብለን እናምናለን አላህ በሱረቱ ሁድ እንደነገረን ኢነል ሐሰናት يذهبن السيئات መልካም ስራዎች ኃጢአትን ያስወግዳሉ ተብሏል ስለዚህ ጌታችን መልካም ስራ ኃጢአትን ያስወግዳሉ ካለ በመልካም ስራ ላይ ልንበራታ ይገባናል ነብያችን አለይሂ ሰላቱ ወሰላም በአንድ ሐዲሳቸው በዚሁ ጉዳይ ላይ የመከሩን ምክር አለ ኢተቂላህ ሐይቱማ ኩንት የትም ስፍራ ላይ ሆነህ አላህን ፍራ ያዘዘህን በመታዘዝ የከለከለህን በመከልከል ጌታህን አላህን ፍራ ወአትቢኢ ሰይአት አልሐሰና ኃጢአትን ስትሰራ በመትኩ መልካም ስራን አስከትል ተምሑሃ ይህ መልካም ስራ ኃጢአትህን ያብስልሃልና ወኻሊቅ الناس بخلق حسن ሰዎችንም ጥሩ በሆነ በአማረ ስነ ምግባር ቅረባቸው እና መልካም ስራ ኃጢአትን ምን ያደርጋል ያስወግዳል الصلوات الخمسة አምስት ወቅት ሶላቶች አንድ ሶላት ተሰግዶ ቀጣዩ ሶላት እስኪመጣ ማለት ነው والجمعة إلى الجمعة جمعة صلاة تسجدو قطاي جمعة اسكيمتا ورمضان إلى رمضان يا رمضان ور تصومو قطاي عامه رمضان اسكيمتا እነዚህ ስራዎች ብቻ ሙከፍራቱ لما بينهن በመሐከላቸው የሚሰሩ ኃጢያቶችን የሚያሳብሱና የሚያጠፉ ናቸው اذا اجتنبت الكبائر ግለሰቡ ታላላቅ ኃጢያቶችን እስከራቀ ድረስ ከታላላቆቹ ውጪ ያሉ ሌሎች ኃጢያቶችን አላህ በታዛዥነቱ ወይም በመልካም ስራው ሰበብ ይቅር ይለዋል ኃጢያቱን ያጠፋለታል እናም በመልካም ስራ ላይ ሁላችንም ልንበረታታ ይገባል ማለት ነው ሰብስክራይብ በማድረግ ቤተሰብ ይሁኑ ቢስሚላሂር ረህማኒር ረሂም الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فسلام الله عليكم ورحمته وبركاته ودنا يتكبراتشو مسلمون دموچنا هتوچه عندما أدراتشو عندما أمشاتشو الحمد لله رب العالمين أنا بتأم دهناني إن شاء الله زاري الله فقادو كهنا سلهات يات سرية النجاقرالن الله تتكامي يدرجن الله بسورة طه مقراف هيا أنك 8 هلتلاي أعوذ بالله من الشيطان الرجيم وإني لغفار لمن تاب وآمن وعمل صالحا ثم اهتدى يسمى ولا لا وإني لغفار أنا هاتياتن يقربينين بمدبك إما الفقيتانين يلال لمن تاب بمسسات ودني لتملس وآمن عندهم لمنا وعمل صالحا ملكام سرانم لسرانا ثم اهتدى ودكن قدانام لتمرانا بأمنتو قتلا لسو بزي آية زوريا إن شاء الله يتوسنا قويتا نادرقالن إيه آية التقالي يدهننت منقدوچن سبسبو يازنو አንድ ሰው መዳንን ከፈለገ የኃጢአት ስርየትን ከፈለገ የአላህን ይቅርታ ለማግኘት የሚፈልግ ከሆነ ምን ማሟላት አለበት የሚለው በዚህ አየት ውስጥ ተካቷል አላህ ሲጀምር መጀመሪያ አንድ መለኮታዊ ስሙን እንዲሁም ባህሪያቱን በማስተዋወቅ ነው የጀመረው ወኢኒ ለገፋር እኔ አልገፋር ነኝ ይላል الغفار اسم من اسماء الله عز وجل
ከአላህ መለኮታዊ ስሞች መካከል አንደኛው ስም አልገፋር ነው። ከሲሩል መግፊራ ምህረተ ብዙ የሆነ የባሪያዎቹን ኃጢአት ይቅር የሚል ኃጢአታቸውን የሚደብቅና የሚሰትር ነው። የሰውነታችንን አይብ በልብስ የሸፈነው ጌታ አላህ ኃጢአታችንንም እንደዚሁ በባሪያዎቹ ፊት ሳያጋልጠን በጨለማም ሆነ በሌሎች ነገሮች የሚደብቅ ነው። ነገ የውሙል ቂያማም እንደዚሁ የአማኝ ባሪያዎቹን አይብና ኃጢአት የሚደብቅላቸው ነው። ሰታረ ልዑዩብ ነው አላህ። اللهم كما سترتنا عيوبنا في الدنيا فاسترنا يوم القيامة እናም እኔ አልገፋር ነኝ እጅግ በጣም ምህረተ ብዙ ኃጢአትን ይቅር ባይ የሆንኩ አምላክ ነኝ ይላል። ከኔ መግፊራ የሚፈልግ ሰው ምህረትና ይቅርታን ግን ማግኘት የሚፈልግ ሰው ከዚህ በኋላ ያሉ ነገሮችን ማሟላት አለበት ይላል። እነዚህን ነገሮች ለማሟላት ራሳችንን ማዘጋጀት አለብን። ይህንን ላሟላ ሰው ምህረቴ ሰፊ ነው። ምንድናቸው እነዚህ መስፈርቶች ሲባል ወኢኒ ለገፋሩን ሊመን ታብ፣ አንደኛ ሊመን ታብ ለተመለሰ ሰው፣ ተውበት ላደረገ ንስሐ ለገባ ሰው ይላል። የመጀመሪያው መስፈርት ከኃጢአታችን ተውበት መግባት አለብን ማለት ነው። ንስሐ ማድረግ አለብን። ሁላችንም ኃጢአተኞች ነን። የአንደኛው ኃጢአት ከሌላኛው ሊለያይ ይችላል በመጠኑም ሆነ በአይነቱ። ነገር ግን ከኃጢአት ወይ ከስህተት የሚጠራ ሰው የለም። የውርስ ኃጢአት ባይኖርብንም የግብር ኃጢአት አለብን ማለት ነው። የምንተገብረው የምንሰራው የሆነ ሁሌም ኃጢአት ማለት አላሁ ሱብሓነሁ ወተዓላ አትቅረቡት አትዳፈሩት ብሎ የከለከለንን ነገር መዳፈር ላይ ብቻ አይደለም፣ አድርጉት ስሩት ብሎ ያዘዘንንም ነገር በአግባቡ አለመስራት ኃጢአት ነው ማለት ነው። ከህጉ መውጣት ነው። በአላህ ረህመት በአላህ ተውፊቅና ጥበቃ የተከለከልነውን ነገር ዛሬ ሳንፈጽም እንኳ ብንውል አልሐምዱሊላህ ይህ የአላህ ጥበቃ ነው። ግን የታዘዝነውን ነገር ራሱ በአግባቡ ላንፈጽም እንችላለን። የታዘዝነውን ነገር በአግባቡ መፈጸም አለመቻላችን በራሱ ሌላ ኃጢአት ነው ማለት ነው። ወይንም ደግሞ በድጋሚ የታዘዝነውንም እንደዚሁ በአግባቡ ፈጽመን ከሆነ አሁንም የአላህ ተውፊቅ ነው አልሐምዱሊላህ። በሌላ በኩል ኃጢአት ሊመጣብን ይችላል። ምን? በስራ መመጻደቅ። ዛሬ ኃጢአት ላይ አልወደኩም፣ እንዲሁም ደግሞ የታዘዝኩትን ሁሉ በአግባቡ ፈጽሜያለሁ እኔ ማለት እኔ ነኝ የሚል የእኔነት በሽታ በውስጣችን ይመጣል። ሸይጣን በብዙ መንገድ ይመጣብናል ማለት ነው። ስለዚህ ብዙ ስህተቶች ይኖሩብናል፣ ብዙ ጥፋቶች ይኖሩብናል። ለዚህ ሁሉ ግን የጌታችን ረህመት የጌታችን መግፊራ በቂ ነውና ተውበት ላደረገ ሰው ምህረትን አደርግለታለሁ ይላል ነቢያችን አለይሂ ሰላቱ ወሰላም። ኩሉ በኒ አደም ኸጣኡን፣ የአደም ልጆች በጠቅላላ ተሳሳቾች ናቸው፣ በጣም በብዙ ስህተት ይፈጽማሉ። ወኸይሩል ኸጣኢን፣ ከተሳሳቾች ሁሉ በላጩ ደግሞ አተዋቡን፣ በተውበት የሚመለሱ ናቸው። ንስሐ በመግባት ተውበት በማድረግ ወደ ጌታቸው መንገድ የሚመለሱት እነርሱ በላጮች ናቸው ይለናል። ስለዚህም የመጀመሪያው መንገድ ተውባ ነው ማለት ነው። ወደ አላህ በንስሐ በተውበት ልንመለስ ይገባናል። ለዚህም ነው ጌታችን አላህ ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሓ የሚለን። እናንተ በእኔ ጌትነት ያመናችሁ ባሮቼ ሆይ ሁላችሁም ወደ አላህ በመጸጸት ተውበት በማድረግ ተመለሱ ይላል። እሱም ተውበተን ነሱሓ፣ ትክክለኛ የሆነች ተውበት፣ ምህረትን ሊያስገኝ የሚችል ማለት ነው። ቢአን የፍዓለ ታኢቡ አልዋጅባት ወየትሩከ አልሙሐረማት፣ ተውበትን የሚያደርገው አካል ንስሐ የሚገባው ሰው ግዳጅ የሆኑ ነገሮችን ሊተገብር ሐራም ነገሮችን ሊተው ማለት ነው። እናም የመጀመሪያው መስፈርት ከኃጢአታችን ተውበት ማድረግ አለብን።
ልንዘናጋ አይገባንም። ሞት መቼ እንደሚመጣ አይታወቅም። አሁን ወጣት ነኝ ትንሽ ቆየት ብዬ ሳረጅ ወይንም ደግሞ ካገባሁ በኋላ ወደ ጌታዬ መንገድ እመለሳለሁ እንዳንል ዋስትና የለንም። በዚህ ዱንያ ላይ ምን ያህል ጊዜ እንደምንቆይ እያንዳንዱን ማይክሮ ሴኮንድ የምንተነፍሰው በተስፋ ነው። አላህ በፈቀደልን መልክ ነው። ነገራቶችን ሁሉ የምናከናውነው በኢንሻአላህ ስር ነው። በራሳችን ፍቃድ ሆኖ ያነጋነው ወይም ያመሸነው ምንም ቀን የለም። እንዲሁ ተስፋ አለን እንጂ ተውበት ለማድረግ የተራዘመ የሆነ ጊዜ አይጠይቅም። ተውበት ለማድረግ ልዩ መስዋዕትነት የሚያስከፍል ጉልበትን አይጠይቅም። ተውበት ለማድረግ ምሁር መሆን አይጠይቅም። ጃሂል ነኝ ዓሊም አይደለሁም አይባልም። ተውበት ለማድረግ የሚጠይቀው ኃጢአተኛ መሆኑን ያመነ ልብና ከጌታው ምህረትን የከጀለ ልብ መሆን ብቻ ነው። ኃጢአተኛ መሆናችንን ካመንን ከአላህ ውጪ ማንም ሊምረን እንደማይችል ካረጋገጥን ያ ረቢ ብለን እጃችንን አንስተን ኃጢአታችንን ከተናዘዝን ጌታ አላህ መሐሪ ነው። ተውበትን አድርጉ ይላል። ተውበት ለማድረግ ስፔሻል የሆነ ቦታ አይጠይቅም። በመስጂድ ውስጥ ወይ ደግሞ በሆነ ስፍራ አይባልም። ተውበት ለማድረግ ጊዜን አይጠይቅም። ይሄ ሰዓት የሚባል ነገር የለም። 24/7 ሁሌም ክፍት ነው። 24 ሰዓቱ በጠቅላላ ወደ አላህ ለሚመለሱ ባሮች ለተውበት በሩ ክፍት ነው። ነቢያችን አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ላይ እንዳስተማሩን ኢነላህ የብሱጡ የደሁ ቢለይል አላህ በሌሊት የራህመት እጁን ይዘረጋል። ለነማን ሊየቱበ ሙሲኡ ነሃር የቀን ተሳሳቾችን ይምራቸው ዘንድ። በቀን ኃጢአት ሲሰሩ የዋሉና ያመሹ ሰዎች በሌሊት ተነስተው ኃጢአተኛ መሆናቸውን ካመኑና ጌታችን አላህ ሆይ የሰራነውን ኃጢአት ማረን ካሉት ሊምራቸው። ወየብሱጡ የደሁ ቢነሃር በቀንም ይህንኑ የራህመት እጁን ይዘረጋል። ሊየቱበ ሙሲኡ ለይል የሌሊት ተሳሳቾችን ሊምራቸው። በሌሊት ኃጢአት ሲሰሩ ያደሩትን በቀኑ ክፍለ ጊዜ ያ ረቢ ኃጢአት ሰርተናል፣ ኃጢአተኞች ነን፣ ካንተ ሌላ ኃጢአትን የሚምር የለምና እባክህ ማረን ካሉት ሊምራቸው። እስከ መቼ ከተባለ ደግሞ ይሄ ልክ እንደ ኤግዚቢሽን ለሳምንት ወይንም ደግሞ ለአመታት ሳይሆን ሐታ ተጥሉዐ الشمس من مغربها ፀሐይ ከመጥለቂያዋ ከምዕራብ በኩል እስክትወጣ፣ በሌላ ቋንቋ ቂያማ እስከሚቆም ድረስ ማለት ነው። ቂያማ እስከሚቆም ድረስ ይህ የምህረት በር ይቀጥላል። በነፍስ ወከፍ ደግሞ ለአንድ ሰው እስከ መቼ ማለም ይገርግር ጣዕረ ሞት ውስጥ እስካልገባ ድረስ። ግን መቼ ነው ጣዕረ ሞት ውስጥ የሚገባው? መቼ ነው አጀሉ የሚደርሰው? ማንም ሰው ስለማያውቅ የጸጸት ቀን ከመምጣቱ በፊት ከወዲሁ እጅን አንስቶ ያ ረቢ ማለት ይቻላል። አሁን ባለንበት ሁኔታ ላይ ሆነን ከልባችን እጃችንን አንስተን ጌታችንን ልንለምነው እንችላለን። ቋንቋ አይጠይቅም። አላህን ይቅርታ ለመጠየቅ ኃጢአታችንን ይምረን ዘንድ ማለት ነው። ጌታችንን ለመጠየቅ ቋንቋ አይወስንም። አረብኛ አልችልም ወይ ሌላ አይባልም። ቋንቋን ሁሉ የፈጠረ ጌታ አላህ በምንፈልገው ወይም እኛ በምንችለው ቋንቋ ብንለምነው የሚሰማ አምላክ ነው። አይደለም ለቋንቋ የምንጨነቀው እኛ ይቅርና አንደበታቸው መናገር የማይችሉ ዲዳዎች አሉ። እነሱ እንኳን በውስጣቸው ምን እንደሚመላለስ የሚያውቅ ጌታ ነው። የነሱንም የሚሰማ አምላክ ነው። ስለዚህ ሳናካብድ ብዙም ማካበድ ሳይኖር ኃጢአተኛ መሆናችንን አምነን ወደ አላህ መንገድ ልንመለስ ይገባናል። ለዚህ ነቢያችን አለይሂ ሰላቱ ወሰላም ትልቅ አርአያ ናቸው። በአንድ ቀን ውስጥ አይደለም 70 ኃጢአት ይቅርና አንድ ኃጢአት እንኳን ሳይሰሩ አንድ ጥፋት ሳይገኝባቸው ምን ይሉ ነበር? ወላሂ ኢኒ ለአስተግፊሩላህ ፊል የውሚ አክተረ ሚን 70 መራ። በጌታዬ በአላህ እምላለሁ እኔ በየቀኑ ከ70 ጊዜ በላይ ጌታዬን ኢስቲግፋር ጠይቀዋለሁ፣ ምህረትን ከእርሱ ፈልጋለሁ ይላሉ።
ከሰባ ጊዜ በላይ ኢስቲግፋር የሚያደርጉት ሰባ ስህተት ኖሮባቸው አይደለም። አንደኛ ለኛ አርአያ ይሆኑ ዘንድ ነው። ቁድዋ ሐሰና መልካም አርአያ እንዲሆኑን ነው። ሁለተኛ ደግሞ ተውበት ማድረግ ሁሌም ራስን ዝቅ ማድረግ ኃጢአትን ማሰረዝ ብቻ ሳይሆን ሌላኛው ጥቅሙ አላህ ዘንድ ያለንን ክብርና ደረጃ ከፍ ስለሚያደርገው ነው። ሁሌም መን ተዋضع ሊላህ ረፈዐሁ አላህ ብለው ነብዩ ሙሐመድ አለይሂ ሰላቱ ወሰላም እንዳስተማሩን ለአላህ ብሎ ራሱን ዝቅ ያደረገ ራሱን ያስተናነሰን ባሪያ አላህ በክብር በደረጃ ከፍ ያደርገዋል ብለዋል። ስለዚህም ሁሌም ኢስቲግፋር ከማድረግ ልንቦዝን አይገባም። ወንድም እህቶች ኢስቲግፋርን አብዙ፣ ተውበትን አብዙ ብለው ከመከሩን ምን ኃጢአት ሰርቼ ምን አጥፍቼ ማለት አይጠበቅብንም። ይሄ ራሱ ሌላ ጥፋት ነውና ሁሌም ኃጢአት ማለት የተከለከልነውን ነገር መስራት ብቻ አይደለም። የታዘዝነውንም በአግባቡ ላንሰራ እንችላለን። ወይም የታዘዝነውን እንኳን በአላህ ተውፊቅ በአግባቡ ሰርተን ተመልሰን ልንመጻደቅበት እንችላለን። ወይንም ደግሞ ሌሎች ተውፊቅ ባላገኙ ወንድምና እህቶች ላይ የንቄትን ባህሪ ልናሳይ እንችላለን። በብዙ ቀዳዳ ሊገባ ይችላል ማለት ነው ኃጢአት። ስለዚህ ኢስቲግፋርን ማብዛት ለኛው ክብር ለኛው ጥቅም እንጂ ውርደትና ጉዳት የለውም። ወኢኒ ለገፋር ይላል ጌታችን አላህ። አሁንም ምህረተ ሰፊ ነኝ ይቅር ባይ ነኝ ሊመን ታበ ተውበት በማድረግ በመጸጸት ወደ እኔ ለተመለሰ ሰው። የአላህ ምህረቱ ሰፊ ነው። አላህ የማይምረው ኃጢአት የለም። ለምን ኩፍርና ሽርክ አይሆንም? ከኩፍርና ከሽርክ የበለጠ ወንጀል በዚህ ዓለም ላይ የለም። ከኩፍርና ከሽርክ የበለጠ ኃጢአት ምድራችን አልተሸከመችም። ግን የኩፍርና የሽርክ ባለቤት የሆኑ ሰዎች ከመሞታቸው በፊት ከኩፍራቸውና ከሽርካቸው ተውበት አድርገው ወደ አላህ መንገድ ከተመለሱ አላህ እነሱንም ይምራል። ሰሃቦችን ብቻ ማየት በቂ ነው። ረዲየላሁ ዐንሁም አላህ መልካም ስራቸውን ይውደድላቸው። በነቢዩ ሙሐመድ አለይሂ ሰላቱ ወሰላም ሰበብ በሳቸው ዳዕዋና ጥሪ ምክንያት ብዙዎቹ ከነበሩበት የሽርክ የጣዖት አምልኮ ነው ወደ አንድ አምላክ አምልኮ ወደ ላኢላሃ ኢላላህ የተመለሱት። ወደ እስልምና መምጣት ብቻ ሳይሆን ለዚህ ኡማ ፈርጥና አርአያ ሞዴልም የሆኑት በሳቸው ሰበብ ነው። የመጀመሪያ ህይወታቸው ምን ነበር ሲባል ሽርክ ላይ ነበሩ። ግን የራህመት ነብይ ዳዕዋ አደረጉላቸው። በሳቸው ሰበብ እውነቱ ሲደርሳቸው የጌታቸው የአላህ ረህመት ለነሱም ሲሆናቸው ሰለሙ ማለት ነው። ስለዚህ አላህ ሙሽሪክንም ቢሆን ካፊርንም ቢሆን ተውበት አድርጎ በንስሐ ወደሱ መንገድ ከተመለሰ የሚምር ጌታ ነው። ሱረቱ ዙመር ቁጥር 53 ላይ በግልጽ ተናግሯል። በ39ኛው ሱራ አንቀጽ 53 ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ድንበር የጣሳችሁ ወሰን ያለፋችሁ ባሮቼ ሆይ ይላል። ኃጢአትን በመስራት የአላህን ህግጋት በአግባቡ ባለመተግበር ወሰን ያለፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ከጌታችሁ ህዝነት መቼም ይሁን መቼ ተስፋን አትቁረጡ። ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ኃጢአትን በጠቅላላ ይምራልና ይላል። የማይምረው ምንም ነገር የለም በጠቅላላ። ኢነሁ ሁወል ገፉሩ ረሒም እርሱ ይቅር ባይና አዛኝ መሐሪ የሆነ ጌታ ነውና ብሏል። ስለዚህም ወአኒቡ ኢላ ረቢኩም ይላል። ወደ ጌታችሁ ቶሎ ብላችሁ በተውበት በመጸጸት ተመለሱ። ወአስሊሙ ለህ ለእርሱም ታዘዙ እጅ ስጡ ነው የሚለው። ቅጣቱ ወደኛ ከመምጣቱና ረዳትንም ከማጣታችን በፊት ወደ ጌታችን መንገድ በተውበት በንስሐ ልንመለስ ይገባናል። ተውበት ማድረግ ሁሌም ክብር ነው፣ መለያችን ሊሆን ይገባናል። ስለዚህም ኢንሻአላህ በተውበት ላይ ጠንካራ ልንሆን ይገባል። በሌላ አየት ላይ ኢነላሃ ላ የግፊሩ አን ዩሽረከ ቢህ አላህ በእርሱ ማጋራትን በፍጹም አይምርም ያለው
ሊመን ለም የቱብ ሚንሁ ከዛው ከሽርክ ተግባሩ ተውበት ሳያደርግ ለሞተ ነው። ተውበት ላደረገ ሰው ግን አላህ መሐሪ ጌታ ነው። ለዚህ ነው በሐዲስ አልቁርሲይ ላይ የብነ አደም ይለናል ጌታችን አላህ የአደም ልጅ ሆይ ለው በለገት ዙኑበከ አናነ ሰማ ኃጢአቶችህ ተከምረው ሰማይ ጣራ ቢደርሱ አለ ከምድር ተነስተው ሰማይ ጣራ ላይ ቢደርሱና ከዛም በኋላ ሰዓቱ ሳያልፍብህ ጣዕረ ሞት ውስጥ ሳትገባ ثم استغفرتني እኔን ምህረትን ብትጠይቀኝ ጌታዬ አላህ ሆይ ይቅር በለኝ ብለህ ምህረትን ብትጠይቀኝ غفرت لك ولا أبالي ምንም ሳይከብደኝና ምንም ሳይመስለኝ ሰማይ ጣራ የደረሰውን ኃጢአትህን በአንድ ጊዜ ይቅርልህ ነበር ይላል። ስለዚህም አንደኛውና ዋናው ኃጢአታችን ከላያችን ላይ እንዲነሳልን የኃጢአት ሸክም እንዲቀለን የምንፈልግ ከሆነ استغفار ልናበዛ ይገባል። ኃጢአት ሸክሙ ላያችን ላይ ተጭኖብን ከዒባዳ ያዘናጋናል፣ ዒባዳ ላይ ሰነፍ ያደርገናል፣ መልካም ነገሮችን ለመስራት አይገራልንም ማለት ነው። ይሄም የኃጢአት ሸክሙ ጫናው አለብን ማለት ነው። ይሄን ጫና ለማቅለል استغفار ላይ ማብዛት አለብን። ተውበትና استغفار ላይ መሰረታዊ ሆነን በየዕለቱ የምናደርግ ከሆነ ቅለቱን ራሱ በህይወታችን እናገኘዋለን። ከጊዜ በኋላ ዒባዳ ገር ይሆንልናል፣ አይከብደንም። ቀለል ባለ መልኩ ዒባዳን ስንፈጽም ለካ የዛኔ ያሰረኝ ኃጢአቴ ነው ብለን መረዳት እንጀምራለን ማለት ነው። استغفار ወይም ተውበት ሰኞ ተደርጎ ማክሰኞ ሮብ የሚዘለል አይደለም። ሁሌም በዘውታሪነት አላህን ልንጠይቅ ይገባል ማለት ነው። አላህን በዘውታሪነት ልንለምነው ይገባል። ይሄ አንደኛው የኃጢአት ስርየት የሚገኝበት መንገድ ነው። ተግባብተናል? አላህ ከ1400 ዓመት ጀምሮ ባወረደው ቁርአኑ አማካኝነት استغفار ግቡ እያለ በየዕለቱ እየነገረን ነው። ቃሉም እየተነበበ ነው። ዓሊሞቻችንም እየመከሩን ነው። እናም استغفار ልናበዛ ይገባናል። ሁለተኛው ደግሞ ሌላው ምንድነው? وإني لغفار لمن تاب وآمن እንዲሁም ላመነ ይላል። ከተውበት በኋላ ላመነም ሰው መሐሪ ነኝ ያለ ነው። ኢማናችንን ማደስ አለብን። በጌታችን በአላህ ትክክለኛ እምነት ሊኖረን ይገባል። ፈጣሪ አምላካችን አላህ የሁሉ ነገር ጌታ ነው። ፈጣሪ አምላካችን አላህ ዩኒቨርሱን ካለመኖር ወደ መኖር ያመጣ ይህንን አጽናፈ ዓለም ብቻውን የፈጠረ ሲፈጥርና ዓለሙን ሲመራ ወይም ሲገዛና ሲቆጣጠር ያለ አጋር የሚመራ አንድና ብቸኛ ጌታ መሆኑን አምነን ተቀበለናል። ደግሞም ይሄ ጌታችን አምላካችን አላህ ዓለማትን ብቻውን እንደፈጠረ ዓለማትን ብቻውን እንደሚመራ የሚመለከውም ብቻውን ነው። ከእርሱ በስተቀር ማንም አብሮት ሊመለክ የሚችል ሌላ አካል የለም። ብቻውን እንደፈጠረ ብቻውን ይመለካል። መላእክትም ሆኑ ነቢያት፣ ጻድቃንም ሆኑ ሰማዕታት፣ ግዑዛን ፍጥረታትም ሆኑ ሙታን አካላት ከዒባዳ ወይም ከአምልኮ አንዳችም ድርሻ ሊኖራቸው አይገባም። ዒባዳ ወይም አምልኮ የተባለ ነገር በጠቅላላ ለአንድ አላህ ብቻ ነው የሚቀርበው። ለምን? አላህ ብቻውን የዓለማት ጌታ የዓለማት ፈጣሪና ንጉስ ስለሆነ። በንግስናው ተጋሪ የሌለው አላህ፣ በመፍጠር ሂደቱ ተጋሪ የሌለው አላህ አምልኮ ላይ ተጋሪ ሊበጅለት አይገባም። ይሄ አምላካችን አላህ አሁንም አምሳያና ቢጤ የሌለው ሞክሼና ተወዳዳሪ የሌለው ብቻውን ያለ አንድ አምላክ ነው። ስለዚህም አላህ ላይ ያለንን እምነት ሁሌም ልናጠናክር ይገባናል። በመላእክት እናምናለን፣ በነቢያቱም እናምናለን፣ በወረዱ መለኮታዊ መጽሐፍቶች አምነናል። ከሞት በኋላ ህይወት አለ፣ ዳግም መቀስቀስ መኖሩን አምነን ተቀብለናል። ቀዳ ወልቀደር በዚህ ዓለም ላይ የሚከናወን ማንኛውም ክስተት ጥሩም ሆነ መጥፎ አስቀድሞ ውሳኔው ከአላህ ዘንድ የተላለፈ መሆኑን ሁሉ እናምናለን። በጥቅሉ አርካኑል ኢማኑ ሲታ ስድስቱ የእምነት ማዕዘናት የሚባሉት መሰረታዊ የእምነት ክፍሎችን ተቀብለናል ማለት ነው። እናም ይህንን እምነት ለያዘ ሰው እኔ መሐሪ ነኝ እያለ ነው። እምነት በራሱ ምን አለው ማለት ነው? ኃጢአትን ያሰርዛል ማለት ነው። እናም
ወኢኒ ለገፋሩን ሊመን ታበ ወአመነ ተውበት አድርጎ እንዲሁም ላመነ ሰው እኔ ምህረተ ሰፊ አምላክ ነኝ እያለ ነው። ቀጥሎ ደግሞ ወአሚለ ሷሊሃ መልካም ስራንም ለሰራ አለ። ታዛዥነት ኃጢአትን ያስወግዳል፣ መልካም ስራ ኃጢአትን ያጠፋል ብለን እናምናለን። አላህ በሱረቱ ሁድ እንደነገረን ኢነል ሐሰናት ዩዝሂብነ ሰይአት መልካም ስራዎች ኃጢአትን ያስወግዳሉ ተብሏል። ስለዚህ ጌታችን መልካም ስራ ኃጢአትን ያስወግዳሉ ካለ በመልካም ስራ ላይ ልንበራታ ይገባናል። ነቢያችን አለይሂ ሰላቱ ወሰላምም በአንድ ሐዲሳቸው በዚሁ ጉዳይ ላይ የመከሩን ምክር አለ። ኢተቂላህ ሐይሱማ ኩንት የትም ስፍራ ላይ ሆነህ አላህን ፍራ። ያዘዘህን በመታዘዝ የከለከለህን በመከልከል ጌታህን አላህን ፍራ። ወአትቢኢ ሰይአተ አልሐሰና ኃጢአትን ስትሰራ በምትኩ መልካም ስራን አስከትል። ተምሑሃ ይህ መልካም ስራ ኃጢአትህን ያብስልሃልና። ወኻሊቅ ናሰ ቢኹሉቅን ሐሰን ሰዎችንም ጥሩ በሆነ ባማረ ስነ ምግባር ቅረባቸው። እና መልካም ስራ ኃጢአትን ምን ያደርጋል? ያስወግዳል። በሌላም ሐዲሳቸው እንዳስተማሩት አሰላዋቱል ኸምስ አሉ። 5 ወቅት ሶላቶች አንድ ሰላት ተሰግዶ ቀጣዩ ሶላት እስኪመጣ ማለት ነው። ወልጁሙዓቱ ኢለል ጁሙዓ ጁሙዓ ሶላት ተሰግዶ ቀጣይ ጁሙዓ እስኪመጣ። ወረመዳኑን ኢላ ረመዳን የረመዳን ወር ተጾሞ ቀጣይ ዓመት ረመዳን እስኪመጣ እነዚህ ስራዎች ብቻ ሙከፊራቱን ሊማ በይነሁን በመሐከላቸው የሚሰሩ ኃጢአቶችን የሚያሳብሱና የሚያጠፉ ናቸው። ኢዘ ጅቱኒበቲል ከባኢር ግለሰቡ ታላላቅ ኃጢአቶችን እስከራቀ ድረስ ከታላላቆቹ ውጪ ያሉ ሌሎች ኃጢአቶችን አላህ በታዛዥነቱ ወይም በመልካም ስራው ሰበብ ይቅር ይለዋል፣ ኃጢአቱን ያጠፋለታል። እናም በመልካም ስራ ላይ ሁላችንም ልንበረታታ ይገባል ማለት ነው። አንድ ሰላት ተሰግዶ ሌላ እስኪመጣ፣ ጁምዓ ተሰግዶ ቀጣይ ሳምንት ጁምዓ እስኪመጣ፣ ረመዳን ተጾሞ ቀጣይ ረመዳን እስኪመጣ ማለት ነው። መልካም ስራ ኃጢአትን ያጠፋል። ከመልካም ስራ ደግሞ ምንም ነገር መናቅ የለብንም። ግዴታ መልካም ስራ ማለት ትልቁን የአላህን ቤት መገንባት፣ ሌሎችም እንደዚሁ ትላልቅ ወጪ የሚጠይቁትን ብቻ ማድረግ አይደለም። ትናንሽ ነገርም ጀምሮ ከመልካም ስራ ልንንቅ አይገባም። ላ ተሕቂረነ ሚነል ማዕሩፍ ሸይአ ወለው አን ተልቃ አኻከ ቢወጅሕን ጠልቅ ወንድምህን ፈገግ ባለፊት እንኳ መገናኘት እንኳ ቢሆን ከመልካም ስራ አንዳችንም እንዳታቃልል፣ አሳንሰህ እንዳታይ። ወንድምህ ጋር አንቺም እህትሽ ጋር ስትገናኚ ፈገግ ባለፊት ያስወግዳል፣ ኃጢአትን ያጠፋል ብለን እናምናለን። ስለ ውዱእ የተነገረው ሐዲስ ለምሳሌ አንዱ በራሱ ማስረጃ ነው። የውዱእ ሚስጥሮች አንደኛው ምንድነው? ኃጢአትን ያጠፋል። ነቢያችን አለይሂ ሰላቱ ወሰላም እንዳስተማሩን አንድ የአላህ ባሪያ እጆቹን ቢስሚላህ ብሎ ሲታጠብ በእጁ የሰራው ኃጢአት በጠቅላላ ከመጨረሻው የውሃ ጠብታ ወይም ጥራጊ ጋር አብሮ ይወገዳል አሉ። እንደዚሁ ፊቱን ሲታጠብ አይኑ ያየውን ወይም በፊቱ የፈጸማቸው ኃጢአቶች ከመጨረሻው የውሃ ጠብታ ጋር አብሮ ይወገድለታል። እግሩንም ሲታጠብ እንደዚሁ በእግሩ የሄደባቸው እግሩ የተራመደባቸው የኃጢአት ስፍራዎች ከመጨረሻው የውሃ ጠብታ ጋር አብረው ይወገዳሉ። ይሄ እንግዲህ ውዱእ በማድረግ ብቻ ነው። ከዛ ተነስተው ወደ አላህ ቤት መራመድ ከጀመረ ደግሞ ቀኝ እግሩን ባነሳ ቁጥር ሐሰናት ይጻፍለታል፣ ግራ እግሩን ባነሳ ቁጥር ኃጢአቱ ይነሳለታል። መስጂዱን ከፈለገ ያቅርበው፣ ከፈለገ አርቆም ሩቅ ሰፈር ሄዶ ይስገድ። የመልካም ስራ በሮቹ ብዙ ናቸው ማለት ነው። እናም መልካም ስራ ኃጢአትን ያጥባል፣ ኃጢአትን ያሰርዛል ብለን እናምናለን። ወአሚለ ሷሊሃ ይላልና ቃሉ መጨረሻም ثم اهتدى ይላል። ዋናውና ወሳኙ ከዛም ወደ ቅን ጎዳና የተመራ ወይም በእምነቱ ቀጥ ለጥ ያለ ጽናት ያለው ማለት ነው። አላህ ኢስቲቃማን ይስጠን። እስከ መጨረሻው በእምነቱ የጸና የአክፍሮት ኃይላት ሙስሊሙን ኡማ በዳዕዋ ማሸነፍ ቢያቀታቸው
አንድንና እውነተኛ የሆነውን አምላክ አላህን በሌላ ቀይሮ ለመስበክ የሚደረገው ሙከራ አልሳካ ቢላቸው እየገቡ ያሉት በዚሁ በደካማ ጎን ነው። ምንድነው እሱም? በሆዱ ይፈትኑታል። አቂዳ አይደለም የሚያቀርቡለት፣ ዲን አይደለም የሚሰበከው። በደካማ ጎኑ ይገባና ስንዴና ዘይት ነው ሰበካ የሚሆነው። በስንዴና በዘይት ሆዱን በመሙላት ዲኑን ይነጥቁታል። ስለዚህ በእምነታችን ልንጸና ይገባናል። በእምነታችን ጽናት ሊኖረን ይገባናል። አላፊ ነች እቺ ዱንያ። ምንም ብንቸገር፣ ብንራብ፣ ብንጠማ፣ መብታችን ተገፎ ብንሰደድ፣ ሌሎች ስቃዮችን ቢደርሱብን አላፊ ነች። ዱንያ ጠፊ ነች። ሁሌም ዘለቄታ የለውም። ምናልባትም አላህ በቅርቡ በደላችንን አይቶ ነስሩን ሊያመጣው ይችላል። ካልሆነም እንኳ ሞተን እንገላገለዋለን። ከሞት በኋላ ግን ያለው የማንገላገለው ስቃይ ነው የሚጠብቀን። ቀብር ውስጥ ብቻ ሳይሆን አኼራ ዘላለም ጀሃነም እሳት አለ። ስለዚህ በዱንያ ሰበብ ዲናችን ወይም ኢማናችን ሊፈተን አይገባም። ይፈልገ ቢሆን በእምነታችን ጸንተን ከሞትን ጀነት እንደሆነ ፊት ለፊት ያለን ስለተነገረን ያንን በእምነታችን ጸንተን እንድንሞት አላህም ጽናትን ይሰጠን ዘንድ ዱዓ ልናደርግ ይገባናል። ስለዚህ ኢማናችን በዱንያና በመሰል ነገሮች ሊፈተን አይገባም። ወንድ በሴት፣ ሴት በወንድ ልጅ ፍቅር መፈተን የለብንም ነው። አላህ ከፈተናው ይጠብቀን። አላህ ነጃ ይበለን። አኼራ ነው፣ ጀነት ነው ከፊት ለፊታችን የሚጠብቀን። ስለዚህ ሁላችን በእምነታችን ጽኑ ልንሆን ይገባል። በእምነታችን የጸናን መሆን አለብን። እስከ መጨረሻው የጸና ሰው ከጀነት ውጭ ሌላ ምንም የለውም ነው። አላህ ወንድሞቻችንን እንግዲህ ከአክፍሮት ኃይላት ከጀሃነም ተጣሪዎች ይጠብቅልን። ሁላችንንም በኢስላም ላይ ጽናት ኖሮን አንዱን አላህን እያመለክን ሙስሊም ሆነን የምንሞት የእርሱ ባሪያ ያድርገን። በሌላ ዳዕዋ እስክንገናኝ ድረስ የዛሬውን በዚህ ላብቃ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።